الواحد ما يتوقع أن قد تكون إجابة لأسئلة كثيرة. ይሄ ነገር ይላል ለብዙ ጥያቄ መልስ ሊሆን የሚችል የሆነ ነገር ነው። በጣም ሚስጥር ነው፣ ከባድ እኔም አላውቀውም እናንተም አታውቁትም። ሰውየው የሚነግረን ነው። አሁን እኔም ለመጀመሪያ ጊዜ ነው የምሰማው። ምንድነው? ممكن تكون إجابة. أنا ما أبي أقول صح ለብዙ ጥያቄዎቻችን ምላሽም ሊሆን ይችላል ولا غلط. ما أبي أقول أن هذه الرواية صحيحة. احنا طبعا ابو عبد العزيز እኔ በጣም ልክ ስለመሰለኝ ልክ አይደለም ማለት አልፈልግም። በጣم ልክ ይመስላል። انت قاعد تنقل الروايه الاثيوبيه. አንተ አሁን የምታወራው የኢትዮጵያን ስለሆነ በቃ ምንም ችግር የለም። የኢትዮጵያ እያልን እናወራው። أنقل لك الرواية الأثيوبية الشيء اللي احنا ما نعرفه. እኛ ማናቀው አረቦች ወይም ማናችንም ኢትዮጵያ ውስጥ ሆነንም ማናቀው ብዙዎቻችን مذكور في تاريخنا. أنا ለኛ ታሪክ አልተጠቀም لما رحت هناك اكتشفته እኔ ሄጄ ራሴ ነው ያየሁት። وعرفته. هم يعرفونه እነሱ ግን ያውቁታል። سواء كانوا مسيحيين أو مسلمين. ክርስቲያኖቹም ሙስሊሞቹ እንኳን ብዙዎቻችን አናውቀውም። እኔም አላውቀውም። يعرفون كثير منهم يعني على الأقل ብዙዎቹ ያውቁታል። الباحثين والدارسين والقراء والكذا والدين. በተለይ ጸሐፍት የሆኑ ቀሳውስት የሆኑ ምናምኖች እነዚህ ምሁራኖች ምናምን ያውቁታል። የሃይማኖት ሰዎች ምናምን ያውቁታል። إلى آخره يعرفون الحقيقة هذه. بس إحنا ما نعرف. እኛ ግን አናውቅም። احنا في الوطن العربي كله أنا أتكلم عن نفسي وأنا أقرأ شوية يعني أهتم في القراءة. እኔ እንግዲህ አነባለሁ ምል ሰውዬ እኔ እንኳን ቢያንስ አላውቀውም ብዬ ባስቀምጥ ደስ ይለኛል። ما مر علي هذا الكلام في أي كتاب. እንዲህ አይነት ነገር ምንም مصحف ላይ አይቼው አላውቅም። العربي أي تاريخ العربي. ቶሎ አጓጓህን أبدا. نبي نسمع. رجع መስማት ጓጓው ይላል ልጁ። እኔም ጓግቻለሁ። ومعاه التابوت. ይዞት የተመለሰው ታቦት ነው ይላል። የሰለሞን ልጅ ወይም ሱለይማን ከሱለይማን አባቱ ወይም ከሱለይማን አለይሂ ሰላም በእኛ እምነት ነብይ ስለሆነ ይዞ የተመለሰው ምንድነው? ታቦት ነው። መቼም ነብዩላህ ሱለይማንን ነብይ ነው ማለት ከሙስሊም በጣም ላይከብድ ይገባል። ምክንያቱም በየሜዳው በየመንገዱ እየወጣ ነብይ ነኝ እያለ የሚያወራብን በስቷል። ባሁኑ ሁሉም ነብይ ነኝ እያለ አይደል? አሁን አዲስ አበባ በተለይ በጣም በዛ። ኢትዮጵያ شنو التابوت؟ ምንድነው ታቦት? تابوت قصة ربانية. ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ قصة مذكورة بالقرآن الكريم. በቁርአን ላይ የተጠቀሰ አለ። በቃላችን ሁላችን ብዙዎቻችን ቁርአን የቀራን የሐፈዘን ሰዎች ምናቀው قصة لا يمكن أن نقول إن ما في شيء اسمه التابوت. ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑም። احنا نسميه تابوت العهد. እኛ የቃል ታቦት እንለዋለን። የሚስጥረ ታቦት ማለት ነው። ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ المسلمين. ሙስሊሞች واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል። الدينية موجود يسمونه the Ark of Covenant. Ark of Covenant ይሉታል። وبالاثيوبي يسمونه التابوت. በኢትዮጵያ ግን ታቦት ነው የምንለው። በአረብኛው ታቡት ነው። ታቦትና ታቡት አንድ አይነት ነው። ብናወራው ስለ አንድ ጉዳይ ነው። باللغة الأثيوبية በኢትዮጵያ ቋንቋ وهو مذكور التابوت في القرآن. مذكور በቁርአን ላይ ታቦት ተጠቅሷል ይላል። እሱ ስም አያውቀውም ማለት ነው። ኦኬ አለ። الآية تقول التابوت ቁርአን ላይ فيه سكينة فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ وبقية مما ترك آل موسى وآل هارون. የሙሳ ቤተሰቦችና የሃሩን ቤተሰቦች ሲዋረድ በውርስ የመጣ ይላል ቁርአኑ ላይ። تحمله الملائكة. መላእክቶች የሚሸከሙት የሆነ ወይም መልአኮች إذن التابوت حقيقة. ስለዚህ ታቡት የሚለው እውነታ ነው حسب الرواية القرآنية. በቁርአኑ መሰረት حقيقة ما نشك فيها. ምንም የምንጠራጠረው ነገር አይደለም ታቡት የሚለው ነገር። وهذا التابوت فيه مثل ما ذكرت الآية سكينة. فيه سكينة
فيه سكينة. شنو السكينة؟ شلون تفسرها؟ من دون الترجمة وين سكينة ميلون أرجعتها مالتنا من بلا نو الترجمة ما أدري. علاك في سكينة من ربكم وبقية مما ترك آل موسى. كموسى ويم كموسى بيت سبوش سيورد سيوارد يمتى وآل هارون. يا هارون بيت سبب مو اللي ترك موسى. هي موسى يتوى على اللي مميلو آل موسى. يا موسى بيت سبوش. شوف من شنو اللي يقال أن هذا التابوت يحتوي اليوم على صحف موسى. ስለዚህ አሁን የሚባለው የሙሳ መጽሐፍ ወይም የሙሳ መልእክት ውስጡ አለ ነው የሚባለው الصحف التي أنزلها الله عليه ይሄ አላህ የሰጠው ወይም እኛ ጋር ቁርአን እንደምንለው ወንጌል ተውራት እንደምንለው ለሙሳ ደግሞ የተለየ ሱሑፍ ይባላል ለኢብራሂምም ሱሑፍ ይላል እንደ መጽሔት እንደማለት ነው በሌላው አነጋገርና የተለየች ጽሑፍ አለችው ኦኬ اللي فيها الوصايا العشر እነዚህ በተለይ 10ቱ ትእዛዛት ያለበት زين فموجودة فيه أيضا عصات موسى ሌላው የሙሳ ዱላ አለበት ተብሎም ይነገራል فيه أيضا يقولون أيضا المن والسلوى ሌላው ከሰማይ የወረደ ልዩ የሆነ ምግብ ነው መን ወሰልዋ የሚለው ጣፋጭ የሆነ ነገር ነው ምን እንደሆነ አላውቀውም ግን ከሰማይ ወርዶላቸው ሲመገቡ ከነበረው የተረፈ ነገር አለው جزء من المن والسلوى اللي الله سبحانه وتعالى أنزلها على بني إسرائيل ለበኒ እስራኤሎች ወይም ለእስራኤል ልጆች የወረደላቸው ማለት ነው ከጌታ አውርድልን እስኪ ምን በላው ነገር ብሎ ይሰጣቸው የነበረ ማለት ነው فهذا التابوت ይሄ ሁሉ ቁርአን ላይ ተጠቅሷል አልመን ወሰልዋ አለ ቁርአን ላይ ሙሳ አለይሂ ሰላምን እስኪ ይሄን ዱላ በዚህ ዱላ እንትን በለልን ብለው ምግብ አምጣልን ብለውት ከዛ እንደውም የበኒ እስራኤሎቹ ጥያቄ ከነበረው ውስጥ መንና ሰልዋ የሚጣፍጥ በጣም ደስ የሚል ምግብ ከሰማይ የሚመጣልን ሰለቸን ባቄላ ምስር ደግሞ ምንድነው ስሙ ሽንኩርት ምናምን ሞክር ብለው ጠየቁ ይላልና ቁርአን ላይ በጣም የሚገራርም ነገር አለ በዚህ ጉዳይ ላይ بالتابوت هذا سلم نبي الله سليمان لابنه ስለዚህ በዚህ እምነት ሰለሞን ለልጁ ሰጠው هني أنا أتوقف عن قضية سلم ولا ما سلم من سطوا وسطوا على سطوا ميلون انتونا لجزيو شلون انتقل أنا أستخدم كلمة انتقل أنا مشالين تشجعجرة يميلونه لأن في اختلافات في الروايات إنه هذا لا ما سلم أنه خذاه ما يدري شيء من القبيل هذا مكنياتهم عندنا إزاو مصحف لا يتلاقيو استيتوش سلالو ستوتال أقبلوتال بوهلا ستوتال بزو نجر ميبال نجر سلال فأنا ما أبي أدش في التفاصيل هذه ما تهمني اللي يهمني أنا أن حسب الرواية الأثيوبية انتقل التابوت ዋናው በኢትዮጵያው ዘገባ ታቦቱ ኢትዮጵያ ውስጥ መጥቷል የሚለው ነው አንደኛው من سليمان عليه السلام ከሰለሞን ጊዜ ጀምሮ إلى ابنه منيليك اللي ملك ابن ملك ነው የሚለው ابن ملك ነው منيليك የሚለው ابن ملك منيليك ابن الملك ابن الملك የሚለው የአረብኛው ነው ቃሉ ابن الملك የመሊኩ ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ابن الملك ملك منيليك واو ይገርም ነው منيليك الأول የመጀመሪያው ምኒልክ ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ابن الملك የሚባለው የመሊኩ ልጅ ይባላል وخذا إلى مدينة أكسوم ወደ አክሱም الإمبراطورية